አራዳ ናችሁ ራይት ልጅህ ለዛው ማጠገብ ቁጭ ብለ ለብቻ ሲንግል ዳድ ሆነ እንኳን ያሳደካት ልጅ ከጀርመን እስተ ዩኬ ድረስ አብራሃት የተሰደድክ ልጅ አጠገብ ቁጭ ብለ የሷ አኩያ እንዲ ብትሆንስ ሂጂ አንቺ አይባልም እንዴ ስፈልግ ሌላ ቦታ ትሄድ እንደዚህ አትሁኝ ብለ ተቆጣት ታስወርዳት ቁሌታም ንፍጣ ብሽቅ ከሆነ በኋላ ነው መቅደስተው ምናምን የምትለው ጨፍራ ስጨርስ ደስ ምን አባታቸው ዝም አስባሉ ምን ስታረግ አይተው ምን ያረክ ነው አትለውም እንዴ ቢያንስ አይወርዱ ገና ሲጀምር አላሉ ይሁንና ከጨረሰች በኋላ ነው ከመጨረሻ ላስተያየት የምትሰጠው ራይት ማቲ ምናምን ይባሉ ድምጹን በሲጋራና በመናምን ያጎረንን ይመጣና ሰው የለም በቃ ከኛ በስተቀር አራዳ ነው የሚል ኢንስታግራም ላይ ጀመሩትን እዚህ ሊጨርሱት ይፈልጋሉ ምድረ ፍለርት ግሩፖች ማለት በዳማ ነው እኮ እናንተ የምትዝናኑት ሊያ ፊንገር ስታረግ የነበረው ለብቻው እንኳን ከአንድ ፍቅረኛ ጋር እንኳን አይደለም 6 ነው 7 ሆናችሁ ግሩፕ ውስጥ ቅዳሜ ተጣጣላችሁ እስቲ ማሻፈድ እንዴት ነው ትባባላላችሁ ጡቷን ታረጋለች ምን ታረጋለች ነጭ ፓንቷ አስተሚጠጉር ድረስ አይተናል እንግዲህ የእውነት ጋይስ እርድና ኮፍያ ነስንሶ ሰንሰለት የተጣለ ውሻችሁን እሰሩበት ውሻችሁን እሰሩበት እንትን አባቴ እናቴ ብላችሁ ስላወራችሁ ይሄ አይደለም እርድና ማለት ስነ ምግባርን ማወቅ ነግበኔ ማለት ስለ ልጅ ማሰብ ነው ልጅ ብትሆንስ ማለት ይሄ አፋችሁን የተንጠባጠበ አባቴ አቦ ምናምን ትላለ ከዛ በኋላ በቃ ከናንተ በስተቀር ጥርሴን በጩቤ ውጌ ምናምን ትላላችሁ እናንተን ጨፍልቄ ነበር በአንድ ሉሉ ምሰራችሁ አር ላይ ባገኛችሁ ልቃሚያች ያውት በአንድ ሉሉ ጠፍጥፌ ነበር አንድ ሰው ማትሞሉ እርድና ምን ማለት እንደሆነ አሳያችሁ ነበር አፍ ባጣመመ ነው እንደሚመስላችሁ ከየት መጡ ጋይስ እንዳለ ይሄ ኢንስታግራም እንትኖች ይሄ ምድረ ፍለርት ምናምን ይባሉ አለ ቅዳሜና አርብ ፍለርት ብለው ለብቻቸው 10 ሰው ምናምን ይሆኑና የማሻፈድ ታይም ይላሉ ያኛው እንዲ ይላል ምናምን እንደዛ እንደፈነው ከዛን እኮ አራዳ ተዝናንቱ ተለያዩ ይደለሰች ማለት ፓንታ ማለት ምን ወይ ዙሩና ከረረሽ ፓንታ ይታይ ምን ችግር አለው ይባባላሉ ጋይስ አረ ልጅቷን ይግልክ አይደለችም ጋይስ ጸጉሯ ምናምን ግን ኢዚ ልክ ነው የእውነት ልጅ የሆነ ችግር አለባት ጋይስ አይ ሰው ካልታመምኩ በሽተኛ ካላረጋችሁኝ ነው እያለቻለችው መንገደኛውን ሁላ መሳም መንገደኛውን ሁላ እንትን ማረግ ማን ነው ስሟ ሰሉዬ ሚዲያ ላይ አሁን 100,000 ፎሎ ልትገቢ ትችያለሽ ነገ አሁን የአሜሪካ ሲስተሙ ስትገቢ ስራ ስትገቢ አንዳንድ ጊዜ ሲሪየስ መሆን የምትፈልጊበት ጊዜ አለ ማኩረፍ የምትፈልጊበት ሰዓት አለ የሆነ መናገር የምትፈልጊው ሰዓት ይመጣል በሲሪየስ ገብቶሻል አንቺ እዛ ሙዱስ ባለ ሰዓት በዚህ ማንነትሽ ሲያበሽቁሽ መናገር የምትፈልጊው ነገር ሁላ በዚህ ሲካካስብሽ ምን ያህል እንደምትጎጂ ታውቂያለሽ የምታወሪው ነገሮች ሁላ ከእንደዚህ ዓለም ጋር ሲያያዝብሽ ምን ያህል እንደሚከፋሽ ግን አስበሽዋል ብር እየሰራሽበት እኮ አይደል ምን ያደርግልሻል
ነገ የሆነ ህይወት ስትጀምሪ ይሄ ነገር እንደሚከተልሽ አታውቂ። አንቺ እንደዚህ ወሲብ ምናምን ከፈለግሽ ጓደኛ አትይዥም? ቡና ቤት መስራት እንደምፈልጊው ሆይ ኦንላይን ታረጊዋለሽ። ለምን ቀጥታ ኖርማል አታረጊ? ደግሞ ለዛ ምን ፈልገሽ ለብር ነው መጣሻል? መማር ካልፈለግሽ እኮ ቀጥታ ወደ ስራ መግባት ትችያለሽ። የማንም ላጫ በፊሊተርና በካሜራ ሰው የመሰለው ለመጫወቻ ትሆኛለሽ። እድሜያቸውን የጨረሱ ሰዎች ሁሉ ወይ አንድ በሽታ ተጠቂ ሆነሽ ትቀመጫለሽ፣ ወይ አንድ ሊትወልጂና ቅስምሽ ተሰበረ አለልሽ። ለልጅሽ ስቲ መኖር ትጀምሪና ኑሮሽ እዚህ ጋር ያቆማል። ለምን ነው ለማቆም እንደዚህ የምትቸገር? በነገራችን ላይ ዲፖርት ማስደረግ ይችላሉ ቤተሰብ። ያ ግን አሁን ካላት ባህሪ ጋር ኢትዮጵያ ብትሄድ ታብዳለች። የሆነ ታብዳለች። እንዳታረጉባት። መንገዱን አልነግራችሁም፣ ግን ልጅቷ ልክ አይደለች። ያ ራሷን ችላ እንድትወጣ ግን አድርጓት። እስቲ ቢሉ ሲመጣ ምኑ ሲመጣ ምናልባት ወደ ቀልቧ ትመለስ ይሆናል። እናቷ እያለቀሰች ነው። ያ ናይ ትበሳጫለች። አለማ የመጣችው ሰው ሆሊውድን ህይወት ነው። ያ ሲቀር እንደገና እንትን ስትል ልጅቷ የመረጋጋት ነገር አላይባትም ጋይስ። የእውነት ራሷን እንኳን የመጠበቅ እንትን ላይ አይደለችም። የሆነ ቀሚስ ትለብሳለች አጠር ያለ መታ ትደንሳለች። ጸጉሯን እንኳን አታበጠርም እኮ ጋይስ፣ አታበጠርም። ጸጉሯ ራሱ እንደመነቸከ ግልጽ ነው። ሴት ልጅ ከባድ ናት ጋይስ። የእውነት ሴት ልጅ ቤተሰብ እንደ ቤተሰብ አምና ካልተቀበለች እንደ ኖርማል ደባል እንኳን አታየህም አንተ ካልተመቻት። የእውነት የመጀመሪያ ቂም መወጫ የምታደርግ ቤተሰብ ነው። ወንድ ልጅ ይሻላል። ወንድ ልጅ ቢያንስ በቤተሰቡ ቢከፋ እንኳን እንትን ያደርገዋል፣ ወደ ውስጡ ነው የሚያደርገው። የያዘ ነው ራሱ እንደዚህ በመጉዳት ወይም ደግሞ ቤተሰብንም በማሳዘን ብዙ እንትን አይደል። ሴት ልጅ ግን በውስጧ ምንም አትይዝ። ሶሪ ግን ለእናቷ እሺ፣ ቤተሰቡ የሆነት አረ አሜሪካ አይደለም የተማረችው ግን ዚሲስ ኢትዮጵያ ላይ ነው ተምራ የመጣችው። በነገራችን ላይ አሜሪካ እንኳ ፋራ ናት በአሁኑ ታይም። እንዴ አሜሪካ ያልሰለጠነን ምድረ ጀዝባ ነው እኮ እዚህ ያለን። ሄሎ እናትየዋ። ኦኬ እሺ። ቆይ እስቲ ኦኬ ቴንክ ዩ። ውጭ ሀገር ላይ ኢትዮጵያ ላይ አድገው የሚመጡ ልጆች ወይዛው እንትን ማለት አለባቸው እንጂ በጣም ብዙ ቤተሰብ የሚያለቅሰው ከአገር ቤት ልጆቹ ከመጡ በኋላ ነው። ባይዘው በጣም የሚያለቅሱት በጣም ለምን ይዘው የሚመጡት ይሄ እንትን የለም የራሳቸው ፋንታሲ። ውጭ ሀገር ማለት ሁሉ ነገር ሄ ምናምን ነገር ሰንሰለት አድርገ እንደፈለግ ዘንጠ ምናምን ነገር ከዛ በኋላ ወይ የነጭ ጓደኛ ትይዛለ ምናምን ነገር የለም። ከዛ በኋላ ኢትዮጵያ ገብተ ሃይ ሃው አር ዩ ዱዊንግ ምናምን ነገር የለም። እሱ ነው አስበው የሚመጡት። ገብቷቸዋል። ለዛ ከባድ። ከዛ እዚህ ሲመጡ ደግሞ ክራሽ ይሆንባቸዋል፣ ይጋጭባቸውና ኮንፊውዝ ሆነው ይሄው እንደዚህ መላቀጣቸው ይወጣል። በተለይ ሴት ልጅ ድምፁ ምንድነው? የኔ አቦ ምን ላድርገው? ምን ሆኖ ነው ወይ ምን ሆኖ ነው?
ያረጋል መቅድያ በረታታታል በዚህ ማለት እኛ ስንጨፍር ምንም ካላለም ባናና ዛሬ ኤሚታን ብትጨፍር ማስቆም እንደማይችል ስለሚያውቅ ምንም አያመጣም ባናና ማጋጣቸው ሚት ያደረገው ልጄ ቀደም እኮ ነገረችን እቺ ልጅ ከቤተሰቡ ወጣለች ልጄ ከኔ ቤት ከወጣች በኋላ ልጅቷ እናቴ ትሞት መላቀቃው ጥጥ ብሎ ጋይስ በስነ ስርዓት እንኳን ገና በደም ታጥባ አልጨረሰችም እኮ ይዋት መስቀሏ እንዳለ ነው ክሩ እንዳለ ነው ጡቷም እንዳለ ነው ጸጉሯን እንኳን የለም ያልተያዘ ጸጉርና ፋሽን ሆኖ የተበተነ ጸጉር ያስታውቃል እንዲ ብጭቅጭቅ ያለ ጸጉር ሁላ ነው ያላት ልጅቷ she is not right ልክ አይደለችም ጋይስ የእውነት ያረኩት መቅዲ እንዳልተች ሆኔ ነኝ ያረኩት መቅዲ እኔ ነኝ ያረኩት በዚች ልጅ ምክንያት ቀናችሁ ሊበላሽ ወይ እኔ ደግሞ ያልኩት ስሟ ወይ ትጨፍር ወይ ትውጣልን በዚች ልጅ ምክንያት ይላሉ ባካችሁ ጌማት ሁለተኛ ነገር ደግሞ እዚህ ጋር ብር መታሰባትና ቤተሰቡ ይሁት ጋይስ ማንች የምታወራው መቅደስ ነው የምታወራው ያወራች ሙዚቃውን ይከፍቱላታ ማን ነው የምትከፍተው ማርጊና የምትባለው የምትከፍተው ከዛን እሷ ደግሞ ልጨፍር ትነሳለች ጋይስ ከየት ነው እነሱ ጋር የመጣቸው ሲጀምር የኔ ያልገባኝ ነገር የት ነው የምታውቃቸው እንዴት ገባች እሱ ጋር ለምን አስገባት ታዘብኩት ነገ እንደ ጓደኛ የኔ ልጅ አታረገውም እንጂ ብታረግ ያበረታታል ማለት ነው ብዬ እንዳስብ እኮ ነው የምታረገኝ ባናና ያረጋል መቅድያ በረታታታል በዚህ ማለት እኛ ስንጨፍር ምንም ካላለም ባናና ዛሬ ኤሚታን ብትጨፍር ማስቆም እንደማይችል ስለሚያውቅ ምንም አያመጣም ባናና ሚኪያ ነው ምናምን ነው የምትባለው አይዶን ነው ቢያንስ በቤት እንኮ አንዳንድ ጊዜ እኮ በቤቴ እንደዚህ አይነት ቶፒክ አይስተናገድም የሚባል ነገር እኮ አለ አይደል አንተ ምንም ማድረግ እንኳን ማትችል ከሆነ ባናና የምትባለው እሷን የምታክል ልጅ አለች ለዛውም ለብቻ ያሳደግካት ራይት ያ እንዴት ፈቀደልህ ነው ሰው ሁላ በጣም ግራ ይገባው የልጅን ቂጥ እንደዛ ስታወዛውት ቁጭ ብለህ ፍለርት ታደርጋለህ ፍለርት ዊዝ ቢራ ምናምን ነገር እዚህ ምናምን አለ እውነት አንተ ሞራል ሳይሆን ሞራን ያለ ቀልጦ ያልቃል የእውነት ከዛን መቅኔን ጨረስኩ ብለህ ቂቂቅ እያልክ ትመጣለህ እንደ ሆዴ ማለት ነው ለከካም ንፍጣ ማጋጣቸው ሚት ያደረገው ማጋጣቸው ልጄ ቀደም እኮ ነገረችን እቺ ልጅ ከቤተሰቡ ወጣለች ልጄ ከኔ ቤት ከወጣች በኋላ እኔ ነኝ ያረኩት መቅዲ እንዳልተች ሆኔ ነኝ ያረኩት መቅዲ እኔ ነኝ ያረኩት በዚች ልጅ ምክንያት ቀናችሁ ደግሞ እዚህ ጋር ብር መታሰባትና ቤተሰቡ ወይኔ ወይ ኢንስታግራሞች ወይ ሰው ጋይስ ፌስቡክ ላይ ሲሄድ እንደ ፌስቡክ ነው የሚሆነው እንትን ላይ እነሱ ልክ ኢንስታግራም ላይ የጀመሩትን ሴጋ እዚህ ሊጨርሱት ነው የመጡት ደግሞ ሲስማሙ ሳራይ ሲስማሙ ያኔ እኮ ሊያኮሶ ፊንገር እንደዚህ 10 ናቸው ምናምን ግሩፕ ይገቡና ቅዳሜና ወይ አርብ ይጠጣሉ እና ፍለርት እናርግ ይባባላሉ ከዛን ያቺኛው እንዲህ ያለ ትመጣለች ያቺኛው አምጥቷ እንደዛ ያርገች በዛ ሁኔታ ውስጥ ነው እኮ ስትጎረጉር ቪዲዮ ከዛው አንዱ ሪከርድ አድርጎ ልክ ከሌላ ከአንድ ሰው ጋር ብቻ እንደምታረግ ብት የተለቀቀው ማለት ነው ያ እነዛ ግሩፖች ናቸው አሁን ፍለርት እያረጉ ነው አሁን እንደዚህ ቂጥ እየተዞረ ምናምን ነገር ገብቶቻል እሱ ቢራ ይጠጣል ፉፉ ፎቶዬን አንሳልኝ ንፍጣ ቀዳዳንሽ ለኛል የራሴን ፎቶ አስቀምጦ ጋይስ ፎቶ የራሱ እንዴት አይሞላልህ ቆይ እናቷ አለ ግን የእውነት እናቷ ናት ጋይስ ነው ዝም ብሎ ሰው አምጥተው ኢንተርቪው ያርገው እናቷ ናት ወጣት 16 ሳሰርቺ ስኳር በሽተኛ እስከመሆን ደርሼ ትሰሚኛለሽ ፕሊስ አታልቅ እናቷ ናት ግን የእውነት ናት ወይ ዝም ብሎ ነው ኢንተርቪው ያርገው ሰው ያርገው አይደለች
ቆይ ልስማ ቆይ እሺ አሁን ባለቀሽ ቁጥር ወር አንቺ ነሽ የምትጎጁ የምሬ ነው የምልሽ ይገባኛል ስሜትሽ በማልቀስም ሊወጣ ይችላል ግን ፕሊዝ በቃ አታልቅሽ ደግሞ ታውቂያለሽ ሶሻል ሚዲያ ነው ሰው ሪከርድ ያደርግና ምናምን ያለው ነገር አዎ ይዘበራ እኔ የሚያስጠላኝ ሰው የሆነ ሰው ልተንፈስ ብሎ ከገባ እንትና ሪከርድ ያደርጋል ምናምን እኔ እኮ አሳልፌ ያልሰጥሽም ነው አሁን ጨዋታው ገብቷችኋል ግን መስማት ፈልጋለሁ ነው በዛው ስትሄዱ የለም እንትን ጉረስ በሞት የለም ባልጎረስ አይነት ጨዋታ ነው እንትን ላይ ሰው እንዲያወራ ገዝተ ሰጥቶት እንደዚህ ምናምን ነገር እያለ ሊያስቆም የሚጥርስ አሽቃባጭ ህይወትን ይጎዳል ይስሙልኝ የሚሰድቡኝም ይስድቡኝ ያድርሱልኝ ብቻ ለማይጮ ልጆች አድርሱልኝ ማይጮ ማን ነው ማይጮ ጋይስ የት ነው ማይጮ ማን ነው ምንድነው መኬት መጣው ማይጮ የት ነው ማይጮ ጋይስ ያልገባኝ ነገር የማይጮ ልጅ ማን ነው ማይጮ ምንድነው የት ነው ምን አገባው ማን ነው ማይጮ ማን ነው ሜንጫ ማን ነው ጆር ማን ነው ምን ማለት ነው አልገባኝ ሰፈር ነው የት ነው ማይጮ ትግራይ ነው አዲስ አበባ ሰፈር ነው ግን ምን አገባው እዚህ ውስጥ ማን ነው ሜንጫ ማን ነው አኻፋ ማን ነው ጆር ማን ነው ትግራይ ነው እግዚአብሔር በትግራይ ትግራይ ወክላ ነው ለቂጥ ስትመታ የነበረችው እቺ ልጅ ማጮ ትግራይ ነው ለምን ነው ታዲያ ማጮ የተጠራው እንዴ ነገር አለ እንዴ ደስ የሚለኝ እስቲ እግዚአብሔር እንዳይቀጣ ትፈራለሁ የእናትም ባጥሩ ይመስልሃል እንዴ ሉል ይመስልሃል ሉል ንገረኝ ሉል እግዚአብሔር ነው እስቲ አንተ ዝም በል ቀጭኔ ፊት እሺ ሰው እያለቀሰ በማን ላይ አስተያየት ትሰጣለህ አሁን ትሰማለች ወሬኛ አንድ ቀን ምን አልኩት እግዚአብሔር ለምን ለኔ ወንድ ልጅ አልሰጠኝም ነበር አልኩት ለኔ በ10 ምናምን ዓመቴ ነው ያሷን የወለድኩት ሎል እንትን አለኝ ልውጣ እሺ ሎል ፕሊዝ በቃ ተረጋጊ yes ፕሊዝ በቃ ፕሊዝ አው yes ተረጋጊ በውስጥ አውራሻል ፎሎ ባክ አረግሻለሁ ማናት ግን የእውነት እናቷ ናት እኔ ድራማ ነው አውቀው አቴንሽን ለእንትን ለማድረግ ነው የመጡት ሃይላይት ራሱ እናቷ አይደለች ሺዝ ነው ለምን ትመጣለች ኦሬዲ የሆነ ቪዲዮ ላይ እንዳየሁት አንዴ ልደነስ ውጪ ስትላት ወጣለች ነው አንዴ ላወራን ያለቻት ኦሬዲ እሷም ቲክቶክ አላት ምን ያደረገች እንደሆነ ታውቃለች እዚህ መታ ማስተባበልና ማልቀሱ አስፈላጊ አይመስለኝም እሷ አይደለች እናቷ አይደለች እነዚህ አዳዲስ ቲክቶክ ጀማሪና ዩቲዩብ ጀማሪዎች ምን ያደርጋሉ እናቷን አመጣው አባቷን አመጣው ብለው እንደዚህ እንትን ይሰራሉ አሁን ለምሳሌ እነዞል ምናምን እንደዚህ አይነት ሙድ አላቸው አይደለች ያ ግን ማናት እቺ ለድራማ መታ ነው ወይስ ከሌላ ታሪክ ጋር ተያይዞ ያ ሌላ ታሪክ ነው እና እናቷ ምናምን ብላችሁ ታዲያ ለምን አጨናነቃችሁ አዘለልኩት በቃ ሌላ መጣው ላውልቀው ቲሸርቴን በጥስ ማሳጃ ብቻ አልሆነ ኧረ በስመ አብ እቺ ልጅ ግን መዋረድ ኦር ኖት ሞት ብላን የመጣችው እንዴ ጡቷ እንደዚህ አርግታ ላውልቀው ምናምን ትላለች she's not right guys ልጅቷ ልክ አይደለችም እኔ ቂም እንዳልይዝባት እንዳልናገራት እንደገና I think አስባ የመጣችው ነገር በጣም ኮንፊውዝ አርጓታል በጣም ውጭ ሀገር ስትመጣ እና የገጠማት ላይፍ ይሄኔ ቤተሰቤ ሁላ ፎቅ በፎቅ እንደሄድኩኝ መኪና ይገዙልኛል እየነዳው ይሄን ትቼ የመጣውትን ተማሪና ምናምን ፍለርት አረግበታለሁ ሆሊውድ ሄጄ የዳንስ ምናምን ትን ያረኩኝ ከነ ቢዮንሴ ጋር የቂጥ ማወዳደር ምናምን እናቴ ትሙት ብትጠየቅ እቺ ልጅ ይሄ ነው በረ ህልሟ ለዛ ነው ገና ከመግባቷ ሰው ጤፉ የሆነችው ሰው ጤፉ አይደለም የምን ሰው ጤፍ ራሷን ጤፉ ለራሷ ነው ራሷን እንትን ያረጋችሁ ገብቷችኋል ሰው ጤፉ ብቻ ሳይሆን ለራሷ ጤፍ የሆነችው ልጅቷ ልክ አይደለችም ጋይስ ይሁን
ይሄ 10,000 ምናምን ሰሊና ነው ስሟ ሰሊና ዩቱብ ላይ ቢሆን ኖሮ ብር ትሰሪበታለሽ። ቲክቶክ ላይ ምን ነው እየሰራሽበት ያለሽ? ምን በቪው እንትን አይልሽ? እውቅናውን ነው በቃ ታውቀሻል። ነገ የሆነ ስራ ስትጀምሪ የሚወጣልሽ ይሄ ነገሮች ናቸው። አስቢበት ሰሊና፣ ገና ህይወት አልጀመርሽ። የማንም ቁሻሻ ጥርሱን እንኳን በስነ ስርዓት የማይፈቅሰው ያንቺን ሰውነት እያየ በነፃ ባንቺ ሲዝናና አይሰማሽም? አስበሽዋ? ገብቶሻል? ታውቂያለሽ ውጪ ላይ እንደዚህ አይነት ኢንተረስት ያላቸው በብዙ ብር ገበና ስለሆነ ህይወታቸው ስለሆነ ሪስክ ላይ ስለሆነ ለዲፕረስ ለምናምን ስለሚዳረጉ ደና ክፍያ ይከፈላቸዋል። ግን ቦታው ላይ ተገኝቶ እዚህ ተልከስከሰው አይደለም። ገብቶሻል? እና ምን አስበሽ እንደመጣሽ እናቷ እንዳታናግራ ከእናቷ ጋር ግብብነት ያለት አይመስለኝም። አንድ ነገር ልንገርሽ፣ ውጭ ሀገር ላይ HIV የሌለ መስሎሻል? በእግሩ ነው የሚራመደው። እሺ ኮስተር ብሎ በጣም ተጠንቀቂ። አንድ ጊዜ በሰከንድ ህይወትሽ ከተበላሽ ተበላሽ። ይሄን ያለሽን ጊዜ ተጠቀሚበት፣ እወቂበት። የእውነት ቤት አከራዩላ ነው የምታጭው አሜሪካ ላይ። ይሄ እንትን መስሎሻል? እርድና ወይም ደግሞ መዝናኛ ምናምን። በአንቺ ስሜታቸውን እንደዚህ አርጉ ምናምን ስትይ ሰምቼሻለሁ። በአንቺ እንትን የሚያደርጉት ሰዎች ለአንቺ የሚከፍሉሽ ነገር አለ። ለምን ሀብታም በሆን እዚህ ጋር ምን እሰራለሁ ስትይ ሰምቼሻለሁ። እና ቂጥ ስታወዛውጂ እነ ባናና ብር ሰጥተውሻል? ጊፍት እንኳን ልከውልሻል? በዛ እንኳን ካሰብ ነው። አንቺ ትምህርት መማር ካልፈለግሽ ኖርማል ስራዎች አትሰሪ። ከዛ ቲክቶክሽን ደግሞ ጎን ለጎን ኖርማል በቃ አሁን ለመታወቅ አለ ታውቀሻል። ግን ትንሽ 1 5 ዓመት 6 ዓመት ከጨመረ በኋላ ደህና ጓደኛ እንኳን ማግኘት ይከብድሻል። ያኔ ዲፕረስ ውስጥ ትገቢያለሽ። እወቂበት። የእውነት እኔ በ120 ሚነዳ ሰው እሷን ያየዋት። እዚህ ቂጥ ከፍታለች ሲባል እዛ ጡት ከፍት ታያታላችሁ። ወዲያውኑ ጡቴም ካልተጨፈለቀ ካልተደፈጠጠ ቂጤም ካልወለቀ የሆነ ይመስላል የሆነ እና ልጅቷ ልክ አይደለችም። ቤተሰቡ አስተዳደጓ ነው እንዳይባል ጋይስ፣ እነሱ ውጪ ነው ያሉት፣ አያት ጋር ምናምን ያለችው አይተዋወቁ። ልክ እንደ ጂጂና እንደ ሳምሪ ገብቶቿል። ልክ እንደመጣች የትናውቁሻል እኛ እያለን አይደለ እንደ ወንድ ላምጣልሽን ብላ ያዋረደቻት ሳምሪ ናት አይደል? ገብቶቿል። ሴት ልጅ እንደዚህ ናት። ምንም ካልመሰላት ቤተሰብ አልመሰላትም። በተለይ አብራ ካላደገች ማለት ነው። እንደ ደባል እንኳን አታከብር እና ቤተሰቦቿ የእውነት ልጅቷ ጸጉሯን እንኳን አታበጥርም። ፋሽን እኮ ፍሪዝ ኦኬ ነው፣ ግን አታረገውም። ራሷን እንትን መስቀሏ ትልቅነቱ ራሱ የአንገቷ ራሱ ገና አልጸዳም ጋይስ። ልጅቷ የተረጋጋች ልጅ አይደለችም። ልክ አይደለችም ልጅቷ በጣም የሆነ ትራማ ውስጥ የሆነ ስትሬስ ውስጥ ያለች ልጅ ነው የምትመስለኝ። ለምን ከኢትዮጵያ አስባው የመጣችው ነገር እንትን እንዲህ ተጋይቶባታል። ገብቶቿል። እንዲህ ግጭት ብሎባት ምን እንደምታደርግ አታውቅ። በአሁን ታይም የሚያድናት ቂጥ ብቻ ነው የሚመስላት እንዳየዋት ከሆነ። ቤት የኤክስ ጎዳና ትዝ ይላችኋል? ሀገር ቤት ዘፈን ላይ ምናምን ክሊፕ ላይ ትሰራ ነበረ። ስትመጣ ያንን ነበር የምታስብ። ሰውየውን አግብታ ስትመጣ ከመጣችበት ቀን ጀምሮ ትቀርጸው ነበር ቪዲዮ። ለምን? ለፍቺ ስለምትፈልግ። አንዳንድ ጊዜ አስበ የምትመጡት ነገር በጣም ከባድ። እኔ አንድ ጊዜ ልንገራችሁ ማሰብ እንዴት አይምሮ ላይ እንደሚቀር
አንድ ጊዜ የሆነች ነጭ ቤትሽ እመጣለሁ ብላኝ እሷ እስከምትመጣ ድረስ እየተዘጋጀው ነበር እና ኤግዛክትሊ እሷ የምትመጣበት 3 ሰዓት አሁን 3 ሰዓት ላይ ቀጠሪያ ከሆነ ልክ 3 ሰዓት ከ5 ላይ በር ተንኳኳ። ሲንኳኳ ይሄ እንትን አለ ማይበት ማለት ነው ማን እንደሆነ እንደዚህ ከፍቼ ሳይ ነጭ ሴትዮ እግዚአብሔር የቀጠርኳ ሴትዮ ጸጉሯ እንደዚህ ነው። ከዛ ቬልኩም ነው ብዬ ስከፍት ቦርጫም ጸጉር የሌለው ሰውዬ ማንን እየጠበቅሽ ነው እያለኝ ሲገባ አየሁት። አንተ ሁሌ ነው ነግራችኋ። ዘንድሮም ጭንቅላቴ ላይ ያለ ያ ነገር እንዴት ተቀየረ ያ ሰው ብዬ ማለት እኔ በር የከፈትኩት ለዛውም እንደዚህ እንኳን አይቻታል። እናቴ ትሙት የአይምሮ ጨዋታ ልነግራችሁ። እኔ ምሳ እንደዚህ ምናምን አብረን እንበላለን ብዬ ነጯ ገና አዲስ የሆነ 5 ዓመት ምናምን እዚህ ሀገር ሆኜ ምሳ እንደዚህ ደርድረን ምናምን ልጄን ከትምህርት ቤት አምጥቼ እሷን እየጠበቅን ከዛም ኤግዛክትሊ እሷ በምትመጣበት 5 ደቂቃ አርፍዳ መጣችና ከዛ እንደዚህ አየሁት። ገና በር ከመክፈቴ በፊት እንደዚህ አየሁት በማይክሮስኮፕ። ከዛ ራሷ ነጭ ሴትዮ ጸጉሯ እንትን ያለ ምናምን ነገር እንደዚህ ሳያትም ማለት ከዛ ዌልኮም ምናምን ብዬ ስከፍት ያለ የሆነ ቦርጫም መላጣ ችግር እያወራ የሚገባብኝ ሰው ያይች እሱ እያወራ ይገባል። አም ሶ ኮንፊውዝ። እሺ ባላይ እንደዚህ ባላይ አይ በሰዓት እኩል መጣው ነው ትላል። እንደዚህ አይቻት ሲገባ መላጣ ሰው እኔ እኮ አንተ በማይክሮስኮፕ ሳይ ፈረንጁ ነበር። የምን ፈረንጅ ነው? ከዛ ሲገባ ትሪ ላይ እንደዚህ ማንን ቀጥረሽ ነው ይለኛል። እሱ ደግሞ አረ እንትና የሆነች የልጆች እንትን ኮትም ከዛ ቴሌፎን ለምን ደግሞ አረፈደች ብዬ ቴሌፎኔን ሳየው ለካ ዛሬ አልመጣም ብላ ልካልኛለች። እስከ ዛሬ ድረስ አይምሮዬ ላይ ያለው ነገር በማይክሮስኮፕ ያየሁት ማንን ነበረ ነው የምለው። አይታችሁን? እስከ ዛሬ አልተመለሰልኝ። ለእሷ የቀረበው ምግብ እኔ ሳይገባኝ እንደዚሁ እንደፈዘዝኩኝ በልቶ ሄድ። ሁሌንም ነግራችኋል። ይሄ አይምሮ ላይ ምን እንደሚቀር ሁሉ ቀን እቺን ሴትዮ ሁሌንም ነግራችሁ እግዚአብሔርን ሁሌንም ነግራችሁ የቱ ልጅ ታውቃላችሁ። ዝም ብዬ ብከፍት እኮ ኦኬ ያው የጠበቅሽ ነው ምናምን እንደዚህ አየሁኝ እኮ እንደዚህ ማን ነው ብዬ እንደዚህ ከፍቼ አየሁ። ሲገባ መላጣ ሰውዬ ሳይገባኝ ምግቡን በልቶ ሄድ። ቆይ አንተ እንዴት ነው በዚህ ሰዓት የመጣው? ባክሽ እኔ ስራ ቦታ ተበሳጭቼ እንደዚህ ማውራው ሰው ፈልጌ ምናምን ይለኛል። ምን እንደሚያወራ አልገባኝም። ዘንድሮ ምን ያልገባኝ እና የአይምሮ ላይ የምትጠብቁት ነገርና የሚመጣው ነገር እንዴት ኮንፊውዝ እንደሚያደርጋችሁ ገባችሁ? እሷ አሜሪካንን እንዴት ጠብቃ እንደመጣች እንግዲህ በዚህ ተረዷት። እኔ እግዚአብሔር የዩቲዩብ ልጆች ሁሉ ይሄን ታሪክ ነግራቸዋል። ገና የሆነ ቀን ራሱ ነው የነገርኳቸው እንደዚህ ብዬ ማለት ነው። ዘንድሮም ራሱ በጣም ነው ማንን ያየሁት ነው የምለው። የእውነት እንደዚህ አይቻለሁ እኮ እንደዚህ ትልል ማይክሮስኮፕ ማያ የውጪ ሰው ታይበታል። የእውነት አሁን እሷ አሜሪካን አስባ ስትመጣ እኔ እንዳየዋት ሴትዮ ነው ስትገባ ሌላ ሰው ሊሆነችባት ገብቶቿል። አሁን ልጅቷ የእውነት ከቤተሰቧ እሺ የምትላቸው ቢሆን ትንሽ ይሄ ቀውስ የገጠማትን ነገር እርዳታ ቢያደርጉላት እንጂ ልጅቷ በብዙ ማርሽ እየሄደች ነው ያለችው። አባ የእውነት በብዙ ማርሽ እየሄደች ነው። የፍስቱላ ህመምተኛ ካልሆንኩ ሞቼ ይገኛለሁ እያለች አሜሪካ ላይ ከ100 ሰው አንዱ ኤችአይቪ ያለበት ውጭ ሀገር ስለሆነ አንዳንድ ጊዜ ዲያስፖራ ወይም ደግሞ ምናምን ያለባቸው አይመስለንም አይደል? ያለው እዛ ያው የተመጣጠነ ምግብ ስለሚበላ ማንንም ሳያውቅ የሚኖርበት ሀገር ያለውም የለኝም ብሎ ሲፈራገጥ እናያለን። ግን ልባቸው ያውቋል። ለማንኛውም ወዲህ ጆለ ቃሉ ትላለ አንናገርም፣ ብንናገር እናልቃለን፣ ግን ስለማን እንደምናወራ እንተዋወቃለን ይላል አምሳ አለቃ ገብሩ።
አረ ፍሪኩን ያልኩሽ ነው ሹፌሩ ነው የምልሽ። ማጋ ሆና ነው መኪና ውስጥ እናቷ ጋር ነው። ቆይ እስቲ ይሄ ቪዲዮ በነገራችን ላይ ልጅ አይደለች 21 ዓመት በጣም ሺስ ማቹር ኦኬ ነው። 21 ዓመት በጣም ኦኬ ነው። እኔ ይሄ አስበው የመጣችው ነገር ተምታቶባት ከሆነ ብዬ ነው። አሯሯጧ ልክ አይደለም፣ ልክ አይደለም። አያል ዘመን 21 ዓመት ላይ እኔ ልጅ ስንት ዓመቱ እሺ ምን እንትን 21 ዓመት ትልቅ ነገ ብሞትስ አሁን ጋይስ አሙሽ ነገ ብሞትስ እና ሳልነፋ እያልሽ ነው? እውነት ወይ ረቢ። ህዝቡ ግን በግድ ነው ታዘቡኝ የሚለው ጋይስ። ካልታዘባችሁኝ የሚልኳል። እኔ አሁን ሰው መታዘብ ላቆም ልመንን ነበረኝ እኮ አላማዬ። የሆነ መጥፎ ቃላቶች አጸያፊ ናቸው ምናምን ልመንን ነበር። ሐሳብ ያስቀይራሉ እነዚህ። የእውነት ልክ ቢጫ ልብስ ስትለብስ ስትሰማቸው ቆይ አንዴ አባ ብለህ ታስቀምጣለህ። የእውነት እንዲ እሺ ቆይ እስቲ ማቢቢያ አሞጭ እናቴ ሰላም የሆነ ስማርት ሙቮች ሙቭ አድርጊ በቃ ባኝና አይ ሚዲያ አይተ ምን ነው በበሽታ በሱናሚ ካልተመታው አለች ነው እኮ እኛ ጥያቄ። ለነገሩ አትሰማው ግን ቤተሰቧን አትታዘቡ ጋይስ። እንደዚሁም ራሱ እርግጠኛ ነኝ እንደተሰማቸው የእውነት እንደተሰማቸው። ለምን ያ አይ በዚህ ሪፖርት ቲክቶክ አይጠቅምሽም እናቴ። እሱ አሁን ምን እየመሰላት መሰላችሁ? አሁን ጌም እዚህ ጋር ገጥማለች ከልጁ ጋርና እንዲህ ስትገልጥ ጊፍት እየተሰጣት መሰላት። ገብቷችኋል? ያ በዛ ኃይል እየወሰደች መስሏታል እሷ። እሺ ያ አሁን አበባና ምናምን በአሜሪካ ኑሮ ሲመነዘር ምን ሊሆናት ነው ጋይስ? ትራማ የወሲብ ትራማ ነው ይሄ ነገር። እንትናዬ የደሱ ምንድን ነው? ልክ ነው ይሄ ነገር ማለት መቁላላት ያለ ነው። ይሄ መቁላላት ብቻ ነው ጋይስ ነው ዲስኮይ። ይሄ ብቻ ነው ትርጉሙ። ጤነኛ ናት ታዲያ እቺ ልጅ? ወይ ምች አልመታትም የ6 ሰዓት ወይ ያረጀ ኮንዶም ላይ ረግጣ ተንሸራታ በቂጧ ወድቃ ይመስላችሁ 6 ሰዓት ላይ? ወይ ሴተኛ ዳሪ የነበረች መቃብር ጋር በፀሐይ ጠራራ አልፋ ይሆን? ያቆሌው መጥቶ እንትን ብሏት ይሆን? የቁሙልኝ ሰፈር መቃብር ባቡጀዴ የተቀበረች በዛ ጋር አልፋ ይሆን? ተጠናውቷት ይሆን? ይሄ ነገር እኮ ልክ አይደለም ጋይስ። ልጅቷ ፍጥነቷ እኮ ልክ አይደለም እንጂ መገላለጥ ምናምን አሁን ፋሽን ነው አይደል? እንደዚህ ጡት መያዣ ብቻ አድርገህ ሱሪ አድርገህ ትሬንድ ምናምን እያልክ ስደንስ ነው የሚዋለው አይደል? ይሄ እኮ አልገረመንም። እሷ እኮ ካልተዋሰብኩ ነው እኮ እያለች። እንደገና ደግሞ ቂጥ የምታሳያቸው ሰዎች እኮ አሁን ለአባቶቿ ነው የምታሳየው እኮ እነሱ ቁጭ ብሎ ከዛ ይዩ ማን እንደሚያይ አታውቅም። ግን ገስት ላይ አብሮ ቁጭ ያለ ሰው እነማን እንደሆኑ እነ ዮኒን ለሚያክሉ ሰዎች ቂጥ ማወዛወዝ እንዴት ሳቧት? ለምን ቦታ ትመርጥ ታዲያ? ጤነኛ አይደለች የእውነት። ወይ ለታምራት ገለታ ቃል ገብተው መሰለኝ በጥንቆላ ያመጧት ልጅቷ ወደ ውጭ ሀገር እንጂ በቪዛ አይመስለኝም። ያንን ሐቁን እስካልከፈሉ ድረስ ልጅቷ እንደዚህ ትንቀሸቀዣለች ብዬ ነው የማስበው። እንግዲህ ምን ትላላችሁ ጋይስ? ሀያ ዚስ ኢዝ ኖት ኖርማል። አይደብረንም እያሉ ነው። በቃ አይደብረንም እያሉ ነው። አይደብረንም እያሉ ነው። ማን ነው ከኋላዋ? ከኋላ አንድ ሰው አለ፣ መኪና እየነዳ ያለ ሰው አለ። ማን ነው? ቤተሰቧ ናቸው። የእውነት ቤተሰቧ እኮ ነው። እናቴ ትሙ ዘግቼው ነው ዝም የምለው። እግዚአብሔር ማን ነው?
እኔ ቤተሰቧ እናቷ አባቷ ከሆኑ አሽቃባይ ዝናብ ወንዝ ዳር ያካፋል። ሁ አያም ዘፈርስት ኦፍ ኦል ማለት እስቲ ሊዮ ቪዲዮ ሊዮ አላውቅም። የሆነ ሰው እየነዳ አንድ ጋላክሲ ብትሰጡኝ እሷን እቀጣታለሁ። አንድ ጋላክሲ ስጡኝና ጌታን እቀጣታለሁ። ወይ ያረብኝ ብዙ ጺም ያለው ሰው እየገይስ እየሳመችው መቼ ነው የተዋወቀችው? ወይ እምበር ተገደለ ያለ ወይ ትግራይ ለካ ይሄ ነገር ገጥሞት ነው ጋይስ። የእውነት ሰለሜ ብለ ጋይስ አሁን ነው ቦታ የሳተ መገረፍ ያለበት። ሄይ ከውፍረቱ የጺሙ ብዛት ከጺሙ ብዛት ከንፈሩ ሳይቀር ጺሙን ራሱ እንደ ቮልካኖ ነው ምጥጥ ያደረገችው። ልንገራችሁ ብዬ ነው ካልሰማችሁ። ይደረጋል እንዴ ጋይስ? አይ ልትመጥን የመጣችሁ እቺ ልጅ ሰው የምትመጣው ብታጣ ገና እሳተ ጎመራ ከመሬት ውስጥ ትመጣለች ጋይስ። በዚህ አያይዙ ኧረ በስመ አብ ገና ከኛ ሁላ አየር ትሻማና ልጅ ገና ኦክሲጅን ካርቦን ዳይኦክሳይድ ሁላ እጥረት ይመጣና ሞኖክሳይድ እናፍቅ ይሆናል ጋይስ። ዋት ዘ ሄል ጋይስ። ላሳያችሁ እንዴ እንትና ያረግብኝም። ቆይ ለዩቲዩቦች ግን አሳያችኋለሁ። አቡ ቆይ ስጋዬን ወደዛ ላክ። ቆይ ለዩቲዩቦች ማል አሳያችሁ። ቲክቶኮች ይዘጋብኛል። ኧረ እናንተ አይታችኋል። በቃ ይሁት ጋይስ። ሰውየውም እንደሚያክል አያችሁት? ዮኒ አንድ ተግማሽ ያኔ ገና አብዶ የለም ዮኒ ጸበል ሄዶ ሲመለስ ትዝ ይላችኋል? ያኔ ዳላስ ላይ ነርሳ ቤት እያለ መጽሐፍ ቅዱስ ይዞ በሚዘምርበት ሰዓት ትዝ ይላችኋል? ያ ኤግዛክትሊ ሂዝ 1.5 ይሁት። አንቺ ከዛ ከመኪና ትወጃለሽ፣ አሁን ትወርጃለሽ፣ ነግሬሻለሁ። እናንተ እንዴት! ኧረ በጣም ላስ መቼ ነው? አይ ኢትዮጵያ ግን ተኝተው ያድሩም ጋይስ። እኛን ለካ እዚህ ቢል እና ፋክቶር እንደዚህ ናላችን እያዞረ ስናወራ የምናድረው እነሱ ሲናፏታል እንደሚያድሩት ጋይስ። እናንተ ሰው ጺም አይለይም፣ ጺም አይኮሰኩሳትም፣ ጺሙንም አብራ ዋጠችው ብላችሁ ማጋነን አይደል። አንዴ ላሳያችሁ። ይሁት ሰውየው ምን እንደሚያክል ይሁት። አውዝ ብላ ምን ሸይጣን አያችሁ? ያየሁት እናንተ አይታችኋል ወይስ እኔ ብቻ ነው የምታየኝ? አታዩም አይደል? በመነጽር ስለሆንኩ ይሆን ይሄ ነገር የታየኝ? ላውልቀው እንዴ? ናይ ካሜራዎቼን ነቃቅያቸው ነበርና ላይቱ ምናምን በስነ ስርዓት አላስቀመጥኩትም። አይኔ ላይ እንዳለ በራ። ለዛ ነው መነጽር ያደረኩት በጊዜ። ያ ለሌላ አይደል። ይሄን ቦታ አጽድቼው ነበር እና ካሜራው ልክ አይደለም፣ እንትኑ ልክ አላረኩትም። ለዛ ነው። እሺ ያ 3 ሺህ ነው። 3 ትልቁ ነው። 3 ትልቁ ነው። ዋና 4 ቀን ተብሎ ግን አሁን እኛ ምን ለማድረግ ነው እየጣርን ያለ ነው? ማለት የኛ አላማ ምንድነው? በዚህ ልጅ ላይ ገብቶናል። ግን አሁን ገብቶናል እንዴ? ነጭን ከነጺም ከረከመችው እኮ ጋይስ፣ በጥርሷ በአፏ ከረከመችው። መቼ ነው የና አሳሳም ራሱ የተማረችው ነው? ኢትዮጵያ ነው ተምራ የመጣችው። እናንተ ባትሪ እየጨረስኩ ነው አያችሁ። እኔ ሁለተኛ አልነቃቀልም። ኮምፒውተር መጣው። ጃው በእናት መኪና ምናምን እንደዚህ ቀይር፣ ህይወትሽንም እንደዚህ ቀይር። ሀቢብቲ ናይ ከቃውሴ አንቺ ምንድን ነው? እሱ ሰው ልጁ ምንድን ነው? ቆይ ቀውስ ነው ማለት አይምሮ በትክክል ይሰራል። አብሊ በከም ፍላይ ብራ ኦኬ። እንግሊዘኛ ተነጋግረን እናንተ ቫይራል እንወጣለን፣ ኮንተንት እንጀምራለን፣ ትልቅ ጌመር እንሆናለን። እዚህ ላይ ያሉ ሰዎች ደግሞ መቼ
መቼ ነው ሰውየውን ያወቀችው? አሁን ይሄን የሳመችው ጋይ ሰውየው እንዳለ እዚህ ስሩላ እንዳለ ይሄውላ ጺሙ እንደዚህ እንትን ነው። አይ ምን ልናወጣላት ነው? የኛ ጥረት አሁን ገብቷችኋል ጋይስ? እየገባን ነው። አላማችን ምንድነው? ግባችን ምንድነው? ምን ነው መነሻችን? እሺ የሷ መንቀልቀል ነው መነሻችን። አረች ልጅ የፍሱላ ህመምተኛ ለመሆን ቾኮለች ነው። ግባችን ምንድነው? ቤተሰቧ ላይ ቂም አላት። ልትበቀላቸው ብላ ነው? ላሰድባቸው ብላ ይሆን? ምንድነው የሚመስላችሁ? ምንድነው እንደዚህ በሃይዌይ ላይ የሚያስነዳት? ቤተሰቧን እየተበቀለች ይሆናል። ናድራያ አይመስልሽም? አይመስላችሁም ጋይስ? አንዳንድ ጊዜ ከቤተሰብ ጋር ከተናደዳችሁ አትናገሯቸውም። እነሱ ይገባቸዋል እያልክ እነሱን ቅጥል የሚያደርግ ነገር ታደርጋለህ። ጤና አይደለችም ፍላሚንጎ። እግዚአብሔር እንዴ መቼ ደግሞ ምን ስታወራ ሰማዋት መሰለ እዚህ ጋር። ቆይ ልስማ። ቆይ የሆነ ስነ ስርዓት ያለው ልጅ ገባና ችግር የለውም የሆነ ትሪት ሊያረጋ ጣረ እና የሆነ ሰው ሊያገባኝ ነበረ እኔ አላማ ስለነበረኝ እምቢ ያልኩት ምናምን ብላ የቱን አላማ እየተናገረች እንደሆነ ግራ ገባኝ ማለት ነው። የሆነ ሃይላይት እዚህ ላይ መሰለኝ። ቆይ ይዙናል ፕሮሚስ። እኔ በአንድ ወር ውስጥ ይሄ ነገር ካልሆነ አንቺ እንደፈለግሽ ትሆኛለሽ። እኔ ቃል ገባልሻለሁ። ተስማማናል? እንደፈለግሽ የእውነት ነው። እና ደግሞ አውሪኝ፣ በውስጥ አውሪኝ። እሺ በጣም ስነ ስርዓት ያላቸው ልጆች እኮ አሉ። ግን የእውነት ይሄ አገር ቤት ያሉት ልጆች ብዙዎቹ እኮ ምስኪን ናቸው። ስነ ስርዓት አላቸው ምናምን። ያ ልጇ አይታችኋል። እሷ በመሄደችበት መንገድ የፈለገችውን ትቀባጥር፣ ግን የራሱን ፖይንት ለማስቀመጥ ብቻ ነው እየሄደ ያለው እና ደስ ይላል። ብዙ ቴክስት ፈልሻል። አውሪ። ይኸው ላይክ ፋሚሊዎቻችን ፊት ነው እንደዚህ ምንሽ። ጉይዬ እዛ ሄዳችሁ ታብታብ አድርጎ ከሰላም ጋር አግዟል። እስኪ ሰላም እኛ ጋር ሄዱ። እንደዚህ ያላቸው የሆነ ሰው ኢንተርቪው አድርጓታል ልጅቷን። እኔ እጄ ጠቆረን እኮ ጋይስ፣ አስሬ እንደዚህ ያልኩ እየወገኝ ስሟ የሆነ በስነ ስርዓት ያናገራት ሰው አለ። ለምንድን ነው ይሄ እንደዚህ ነገር ውስጥ ምናምን ብሎ ያናገራት ሰው አለ? ዝም ብሎ ተይ ብቻ ነው ያላት ወይስ ሆይ የሚል ነገር አልጠይቋትም? እዚህ ትመጣለች። ጥራት እስቲ ቲጂ አገልግል ነገር ናት። ማንንም አትሰማም። እውነትሽን ነው። ቲጂ አገልግል እዚህ ጋር ከሰርኩ ትላለች፣ እዚህ ጋር ትመጣ ደግሞ አረገዝኩ ትላለች፣ እዚህ ጋር ትመጣና ደግሞ ላስወርድ ነው ምን ትላላችሁ ትላለች፣ እዚህ ጋር ትመጣና ደግሞ ሾኮኔ መሰለ ጥፍር ይዛ ትመጣና ትልስባለች። ከዛን ተመልሳ ደግሞ ከጥርሷ ውስጥ እንደዚህ የጎረጎረች ስትበላ ታያትና ከዛን እዚህ ጋር ደግሞ የአገልግል ማስታወቂያ ትሰራና እንጀራ ልሸጥልኛለ ትላለች። ጋዴ ምሽት እኔ ጋይስ ልመንን ነበር አላማይ። እኔ ቢጫ ልብሴን አውልቄያለሁ። እውነቱን ነው። ለጋ ቴዲ አፍሮ ጧፍ ገዳም ገባ ቢጫ ለቅንትን ለብሶ ነው ያለው። የእውነት እንዴ እዛ ሄዳችሁ አግዟት እስቲ። ታብታብም አላችሁ ነገር እዛ ሄዱ። ወጣቱ ግን ጎበዝ ነው። እናቴ ተሙ ደስ ይላል። ጀስሷ የቫይራል እና እንደዚህ የመታወቅ ችግር እንደዚህ ራሷን የሚያስታት ከሆነ ዋይኖት ሰፖርት አናረጋትም ብሎ ሂዱ እንደዚህ ያድርጉላት ምናምን እያሉ ልጅቷ ግን አይ ተጠቅሞ የተጣለበት ኮንዶም ረግጣለች። በፀሐይ በጠራራ የዛ ወላፈን እያሽከረከራት ነው ወይ የቁሙልኝ ሰፈር ውስጥ የሆነች ሙታን መንፈሷ አድሮባት ነው። በዛ ጋር 6 ሰዓት ላይ አልፋ በርጫ ሰዓት ይመስለኛል። አይ ዶንት ኖ ዋት ሃፕን ሺ ረኒት ኤንድ ረኒት ነን ስቶፕ ኖ ስቶፕ። ይሄ ኖርማል ኢነርጂ አይደለም ጋይስ። የእውነት እንደዚህ አይነት ሰዎች ደግሞ እንዴ ቶሎ ስብር ካሉ በቃ ትሰበራል። ያን ጊዜ ምን ትላለህ? እኔ በሰው ልጅ በደል ደርሶብኝ ምናምን ብለህ አንተ ማወራውልኝ ብለህ ታለቅሳለህ ቁጭ ብለህ።
ቃል ኪዳን ጋር ያደረገችውን ገብታ ስታለቅስ ነበር። እናቷ ቅድም ያሰማነው እናቷ እንኳን አይደለችም። እኔ አሁን አልጨረስኩትም። እናቷ እንደዚህ አይነት ወሬ አታወራም አይደለችም። ለምን ለማልቀስ እዛው አጠገቧ ትገባ ነበራ። ትታላት አትወጣም። ሁላችሁ ባባኝ ብለሻል እንዴ? ምንድን ነው የሚጽፈው? እኔ ዝም ነው እንትን ነው ልገዛ ብዬ ስታርባክስ ስንት ነው $1 ጎደለኝ እና ልጅቷ አልተባበርም ማለች። ኢትስ ኦኬ ቤት መሄድ እችላለሁ። መቤቴ ኢትስ ኦኬ ቾኮሌት እየጠጣሁ ነው። ቤት መሄድ እችላለሁ። ዝፈን አንተ። እኔ ግን ከቤተሰቧ ጋር ወጣች እንዴ? አሁን ወጣለች ወይስ እዛ ናት? ወጣለች። ሺዝ ነው ለብቻዋ ናት። ማንም በስነ ስርዓት ኢንተርቪው ያላረጋትም። አቦዚ እንድትመጣ አርጓት በእናታችሁ። ምንም አላት። ኢንተርቪው ብቻ ነው ማረጋት ማለት ቤዚኳን እንድናውቀው። ለምን ኋለኛው ከሌለ የለም የፊቱ አላ ምንድነው እንደዚህ የሚያደርጋል? እዚህ በጊፍት እንጠብቅ ላታለን። ሂዱ ንገሯት ካለች በጌም የምታገኘው ኢንተርቪው እስከምታደርግ ድረስ ሰፖርት አድርጓታላችሁ። እንጥራት። ያ ማናት ስሙ አላውቃትም። ጥሯት በጊፍትም በምንምና እንደዚህ ሰዎች እየጠበቁሽ ነው በሏት። ሂዱና ታምታቱ የለ እንዴ ሰው ናላት አዞሩ የለ እንዴ በጽሁፍ ሂድና ዙሯ። ፎሎ ባረጋት በጌም ልክላት ነበረ። ማን ነው ስሟ? ሰሉ ነው። ትክክል ነው። አሁን ግን ያለችው ላይቭ ላይ ያለችው እየተጫወተች ሰላም ነው እንዴ? ኦኬ ስሟ አሁን ላይቭ ላይ ነች። ሰሉ ብዬ ነው ያነበብኩት። ሰላም ብላችሁ ምን እንትን ትላ የለችም። እየሰማሽን ነው? እዚህ ያለሽ እህታችን እዚህ ያለሽ፣ እዚህ ካለሽ ነይ ግቢ። 1300 ሰው ዩቲዩብ ላይ የተወሰነ ሰው እያየሽ ነው፣ እየሰማሽ ነው። ምናልባት እንደዚሁ ከምንፈርድብሽ ብንሰማ ጥሩ። ዛሬኛ የምንናገረው ነገ ጭንቅላትሽን ሊጎዳው ስለሚችል ከምትጎጂ እንትን ብትይ እንደገና ደግሞ በዛው ከህዝቡ ጋር ትተዋወቂያለሽ ካለሽ። እሺ ፎሎ ያደረጋችኋት ሰዎች ለምን ሼር አታደርጉላት? ያ ላይቭ ላይ ባትኖርም እንትን ላይ አክቲቭ ናት ወይ ኦንላይን ናት። ጀስት አድርጉ። እሺ ፕሊዝ። ቃል አታቋል እያወራ ነው እኮ እንዴ እና ደግሞ ፎሎ አድርጓት ሁላችሁ። አዲስ ኮንተንት ከዛ በኋላ በአንድ ወር ውስጥ 50 ሺህ እንገባለን ተባብለን እኮ ኮንተንት እንጀምራለን ተባብለን ፕሊዝ። አሁን እዚህ ሰላም ካለሽ በጊፍትም በምንም ይጠብቁሻል፣ ሰፖርት ያደርጉሻል። ጀስት ኖርማል ጥያቄዎች አንቺ መመለስ የምትፈልጊያቸው እናቀርብልሻል። መምጣት ከፈለግሽ አንዳንድ ጻፊና ሞዴሬተሮች ያስገቡሻል። እሺ አሁን እንደወጣን ከላይ ወደ ቤት እንደሽ ቪዲዮ ቤት ዋይፋይ የለም ተቆርጧል። እሺ እንዴት እናደርጋለን? እኔ ግን ከቤተሰቧ ጋር እየኖረች ካልሆነ ኑረዲን አከም ቤተሰቧን እያናደደች ይመስለኛል። አይመስላችሁም ጋይስ? እንድትወጣ ከተደረገች አይመስልሽም? ድራይ እያናደደቻቸው አይመስላችሁ? ቀጥል እያደረገች እንዴ ባሌን ጎዳው ብለ በእንጨት ነው በሙቆጫ ትላለህ አይደል? ይሄ ተረታለና እነሱ ማናደድ ምንም ማድረግ አይችሉማ። ወጥቷላ ጣም አይተዋወቁማ አይደል? አይ ቲንክ ፋሚሊ ውጪ ብሎኝ ወጥቻለሁ ነው ያለችዋል። እያበሸቀቻቸው ይመስለኛል። ያ አይ ቲንክ የራሷ ባህሪ ያለ ፕላስ
እንደዚህ አይነት እልህ ምላጭ ያስወጣል። ያልገባት ነገር ግን እሷ ናት የፍስቱላ መምተኛ የምትሆን። ይሄ አሁን የዋጠችው የሰውየው ጸጉሮች ራሱ ጺሙ ላይ ያለው ጸጉር ራሱ አንጀቷ ላይ ተጠቅልሎ ለራሷ ነው በሽታ የሚሆን። ገብቷችኋል? ሺት ጋይስ ነጮች እኮ አንዳንድ ጊዜ ኧረ እኔ ሌላ ነገር ውስጥ አታስገቡኝ፣ ግን እንዴት ቻልሽበት? እንዴት ነው የተዋወቀችው? እኛ እንኳን 18 ዓመት እዚህ ሀገር የኖረው ከነጭ ጋር ተዋወቅንም። እሷ መቼ ነው የተዋወቀችው? እንዴት ነው የተግባባችው? ኧረ እንዴት ነው ቻልሽበት? ኧረ በስማ ስታርባክስ እየመጣ ነው ወይ የምጠቀመው። አንዳንድ ሰው ምንድነው ግን ዩር ላይፍ ኢዝ እንደዛ ቪው አዲስ ሲስተም አምጥቶን የጠበቀኝ ማለት ነው ቲክቶክ። ያ 10 ጊዜ ሲልክ የሆነ ነገር ባትሪ እየመሰለኝ ነው ምናምን አዲስ ሲስተም አምጥቷል በዚህ 3 ቀን ውስጥ። ያ እሺ ዲናል አንዳንድ ሰው በፖለቲካ ከሀገር ይሰደዳል። አንዳንድ ሰው ወይ ከወንድሙ ጋር ተጣልቶ ዝም ብሎ ይወጣል እግር እያመራው። አንዳንድ ሰው ደግሞ እስተመቼ ሽሮ ልብላ ብሎ ይሰደዳል። አንዳንድ ሰው ግን ከነጭ ጋር ልናፋ ብሎ የሚወጣል ጋይስ። ከዛም ከነጭ ልጅ ለመውለድ የሚሟሟቱ ሰዎች አሉ። ልጅቷ ፖለቲከኛ ስደተኛ አይደለችም፣ የችጋር ስደተኛ አይደለችም። ወንድ ወይ ሞት ብላ ነው የወጣችው። በቃ የእውነት ወንድ ይሁን እንጂ ከለር አይለይም፣ ምንም አይለይም። አሁን ራሱ ከጥቁር ጋር ስትሄድ አየኋት፣ ከዚህ ሰውዬ ጋር ስትሄድ አየሁ። ሰውዬው ነጭውን ጥቁር አይታወቅም፣ ባይዘው ጺሙ ሸፍኖታል እንዳለ ሰውነቱ። እንዲህ ነው ከጎተተችው ጸጉሩ አረገችው፣ እንዲህ አረገችው። ምን እንደበላች ራሱ አይታወቅም። ለምን ሰውዬው እንዳለ ጸጉር በጸጉር አይ ምችማ መጥቷታል። እቺ ልጅ ቡዳማ በልቷታል። ወይ ከቤተሰቧ ጋር እልህ ላይ ነው ያለችው፣ እያናደደቻቸው። ምን አረጋችሁልኝ ነው? አብራቸውም ስላላደገች የለም አሰደባችኋለሁ ይመስለኛል። አይ ቲንክ ከነኳት እንደማይነኳት ታውቃለች። መብቷ ነው። ከ1 ዓመት በላይ ናት። ከዛ በታች ቢሆኑ የኢትዮጵያ እንሂድ ይሏትና ኢትዮጵያ ካደረሷት በኋላ ፓስፖርቷን ይዞባት ይመለሳሉ። በእነሱ ስር ስለሆነች ኬት ታገኛቸዋለች? ጄሪዬ ከጤናማ አይደለም። ለዛ ነው እኮ እኔ ክፉ መናገር የከበደኝ። ግን ምን ሊሆን እንደሚችል እንግዲህ ትተነበያለ። ምን ይደረግ? ያ እና ቤተሰቧ ምናምን ግን እንትን አትበሉ። ምን አይነት አስተዳደግ ነው ምናምን አትበሉ። ለምን ስንቶቻችሁ ናችሁ ልጅ ሀገር ቤት አስቀምጣችሁ እናንተ ስደት ላይ ያላችሁት? እናንተ የሚገባችሁ ብር መላክ ነው የሚመስለን። ማድረግ የምትችሉት ያንን ነው፣ ትልካላችሁ። ከዛን ልጆች የሚዋሃዱት አብሯቸው ከኖሩት የለም አያት አጎት ምናምን ጋር ነው። እናትና አባትን ጣሙን ስለማያውቁ ልክ ከእናንተ ጋር መኖር ሲጀምሩ እንደ ደባል ሁላ ነው የሚያዩችሁ። ለዛው የማይዋደድ ደባል ሁላ እንኳን ንጹዬ ወዬ ገብቶቻል። ያ እና እንደገና ደግሞ አሰደብሽን ነገርም ሲመጣ የበለጠ ቂሟን አዳብራ አይ ቲንክ ለህይወት ተወጣችባቸው ይመስለኛል። ያልገባት ነገር ግን ቂጧን እያሰፋች እንደሆነ አልገባት። ሀናይ ሰላምዬ ተይ ሰላምዬ የእውነት ሰላም ሰላም እነ ጨብጥ እነ ቅጥኝ እነ ፍጥኝ እነ ጭንጥ እነ ምናምን የሚባሉ ነገሮች ሁሉ ውጭ ሀገር ላይ ነው ያሉት። እንደገና ደግሞ የወደፊት ህይወትሽን አታበላሽ በእንደዚህ አይነት ነገር። አንቺ ለጊዜው ቤት መክፈል ማትቺ ከሆነ ሪሃብ ሴንተር ግቢ፣ እንደዚህ ቀን ውለሽ የምትመለሽበት። ቲክቶክ ላይ ደግሞ ትንሽ ተሳተፊ። እንደገና ደግሞ ከሲስተም አልወጣሽም አይደል? ሱቅ ውስጥ እንኳን እንትን መሸጥ ምናምን። አሁን በተለይ ሰመር ታይም ነው። ሰመር ታይም ላይ እንደውም ሰራተኛ ይፈልጋል። ሄለን ትምጣና ጥሯት አልኩኝ። እኔ አላውቃት። ከመጣች እግዚአብሔርን በጣም ሰፊ ሰዓት ነው የምሰጣት ዊዝ ሪስፔክት። እንደገና መስማት ችግር እንደሌለብን ታውቃላችሁ የኛ ግሩፖች ማለት ነው። የእውነት
እኔ ቤተሰቧን እንትን አለ እነሱ ካላሳደጓት እንትና እንደገና ሴት ልጅ ደግሞ ስታስብ ነው ለቤተሰቦቿ አቃጥባ ምናምን ነገር አንዳንዴ ቤተሰብ የምትጦረው ሳይሆን የምታገለግለው እስከምትወጣ ድረስ ካልመሰላት ደግሞ መከራም ያው ቤተሰብ በሴት ልጅ እኔስ በጊዜ ጠፍቼ ገላግያቸዋል ጠፍቼ ገላግልኳቸው በቃ ጠፋው ከዛ ስገኝ ራሴን አሳየው እዚህ ጋር ያለሁት ምናምን ብዬ ማለት ነው በቃ በልጅነቴ ጠፍቼ ሳድግ እዚህ ጋር ያለሁት ብዬ ራሴን ያስገኘሁት ገብታችኋል እንደ ግኝት ማለት ያ ያለን አሁን ለፋሚሊዎቻችን ለማድረስ ኢንቦክስ ነኝና አንቺ ቪዲዮ ኮል እናቷ መምጣት ትችላለች ትመጣለች እንዴ እናቷ ትመጣለች ቁጥሩ አላችሁ ምናልባት ሰዎች አስተዳደጉለት ነው ያሉ እንትን የሚሏት ይሆነ ማስረዳት የምትፈልገው ነገር አለ የምትግባባው ሰዎች ካለች እህታችን ነይ እኛ ቤተሰብን መወቀስ የለበትም ከሚሉ ወገኖች ነው እሺ ያ ምን አይነት ቤተሰብ አይተ ምናምን ነው አብረ ካልኖረ ይሄ ነገር ሊመጣ ይችላልና ከናንተ ጋርም እየተፈካከረች ይመስለኛል ላይ ያለች ይመስለኛል ያ እና ካለች እኔ ስለማላውቃት አስገቢያት በሉኝ እሺ ሞዴሬተሮች ይሄን አድርጉት ወይ ቁጥሯ ካላችሁም ደውላችሁ አናግሯት መግባት ከፈለገች with respect አውራን ኮንተንት ክሬት እናደርጋለን ቪዲዮ እንቀርጻለን እሱን እያፖስትን ቫይራል እንወጣለን ዲል ያ ማሚ ትሙት የቷ ማሚ በእናቷ ነው የምትምለው እግዚአብሔር የተጣላቻትን የቷ ማሚ ምስኪን ነው እሱ በእናቱ እሱ ስለሚምል እሷን የሚያስመላት ኮኔ ቃል ግቢ ያው መጥቶ በሷ ቀልድ እንደማታውቂ አውቃለሁ በሷ ቀልድ አታውቂ ያለፈን ታሪክ አለ እዚህ ጋር ጋይስ ከእናቷ ጋር ጥሩ ናት በማሚ ቀልድ አታውቂ ማለት ቲክቶከር ናት ወይስ እናቷ ራሷ ናት እናቷ ራሷ ናት የእውነት ቀልድ በእናቷ ቀልድ አታውቅም አለች እንደዚህ ትላለች አይ የሆነ ታሪክማ አልፎናል ወይንም የሆነ ክትባት አልፎናል ወይም ደግሞ ታሪኩ አልገባን ማሚ ትሙት በእሷ እንደማትደረደር ያውቃል ስላት አዎ አለች እኮ ማናት ማሚ እናቷ ኤሚዬ ላስገባሽ እንዴ አስገቢያት እስቲ ኤሚዬ ግን ልስማው ብዬ ነው እኮ ቪዲዮውን ናድራዬ ነሽ ግቢ አስገቡ ኢትዮዬ አስገቢያቸው አይደል yes ጂም የምርህና ስራ ምናምን አግኝቼልሻለሁ የምትለው የት አካባቢ ምትኖሪ አሁን ነገራቸው እዚህ ላይ በጣም ብዙ የሚወዱሽ የሚያከብሩሽ አሉና እኔ ኖርዝ ኮሪና ይባላል ናድራ ወይ ሄልዬ ሰላም ነው ማናት ማሚ ሄልዬ እኛ በጣም ግራ የገባን ነገር ነው ቢካዝ የዚችኛው የሰላም እናት ሁለት እናቶች ነው የመጡት አንደኛ ስታለቅስ የነበረችው ልጅቷን አላየናትም ግን ደግሞ በጣም በልጅቷ ሁኔታ በጣም እያለቀሰች ለሉሌ ነገረችው ነች እቺኛው ግን ሰላም ግን ላይቭ ላይ ሆና ስትደንስ ማሚ ተዋወቂው ብላ አመጣቻት ማለት ነው ከዛ በኋላ ሰላም ካለችው በኋላ